ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። ነገሮቹ ከብደዋል። መካከለኛው ምስራቅ በእስራኤልና በአሜሪካ በኢራን ላይ ያደረሱት ጥቃት አሁን ጦርነቱ ይቁም፣ ሁለቱም ተለያይተዋል። እስራኤልና አሜሪካና እስራኤል ከ6 ወር በኋላ ለሚያደርጉት ምርጫ ሁለቱም ይፈልጉታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ድርድር ማድረጋቸው ለመካከለኛው ወይም ለግማሽ ዓመት ተርም ምርጫ እጅግ ወሳኝ ይሆናል። እስራኤልም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥቅምት ለሚያደርጉት ጦርነት በሊባኖስ ጦርነት መቀጠል እንዳለባቸው ያስፈልጋሉ። በዚህ መካከል አንደኛው ለአንደኛው ሊያዘው አልችልም። በዚህ ምን ተፈጠረ? አሜሪካ እስራኤል ጦርነቱን ማቆም አልቻለችም፣ ቁልፉ እኔ ጋ ነው አሉ ትራምፕ ለኔታንያሁ። አጭበርባሪ ነህ፣ እብድ ሰው ነህ ሲሉ ትራምፕም ለኔታንያሁ ገለጹ። ዶናልድ ትራምፕ ለአንድ ለአማካሪያቸው ኔታንያሁ አጭበርባሪ ኮንማን ሲሉ መናገራቸው ተዘግቧል። ወደ ሆርሙዝ ዝር እንዳትሉ አለች ኢራን። ይህም የሆነው አሜሪካ ስምነቱን ስለጣሰች ሆርሙዝ ለሁሉም መርከቦች ተዘግቷል፣ ማንም ወደ ሆርሙዝ ወሽመጥ ድርሽ እንዳይል ሲል የኢራን ባህር ኃይል ቀጭን ትዕዛዝ አስተላልፏል። የሆርሙዝ ስርጥ መዘጋቱን ተከትሎ ዓለም አቀፋዊ የነዳጅ ዋጋ ጭማሪ ማሳይቷል። ኢራን ከአሜሪካ ጋር የገባው ስምምነት አልተከበረም በሚል ሆርሙዝ ወሽመጥ መልሳ መዝጋቷን የኢራን ማዕከላዊ እዝ አስታውቋል። አሜሪካና ኳታር የኢራንን ገንዘብ ለመልቀቅ ተስማምተዋል። ሁለቱ ሀገራት ባደረጉት ስምምነት ኢራን ለመጀመሪያ ጊዜ በሚባል ሁኔታ $6 ቢሊዮን ከኳታር ተቀብላለች ተብለዋል። ኢራን ማዕቀቡ የተጣለባት አጠቃላይ የገንዘብ መጠንና ሀብቷ ወደ 25 ቢሊዮን እንደሚጠጋ ተገልጿል። ይህ ሁሉ እንዳለ ለድርድሩ ጄኔቫ ገብተዋል። አሜሪካና ኢራን ድርድሩን በስዊዘርላንድ ዋና አጀንዳ ወደ ሊባኖስ ጉዳይ ተቀይሮ ለድርድሩም ጄኔቫ ገብተዋል። በዚህም ትኩረታቸው የአሜሪካው ፕሬዝዳንት ወደ ሰሜን ኮሪያ የኒኩለር ጉዳይ ሊያዞሩ እንደሚችሉ ከወዲሁ ተገምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን ከኢራን ጋር ስምምነት ላይ መድረሱን ተከትሎ ቀጣይ ትኩረታችን ወደ ሰሜን ኮሪያ የኒኩለር ፕሮግራም ለማዞር ማቀዳቸውን የደቡብ ኮሪያ ፕሬዝዳንት ሊ ጂዩንግ አስታውቀዋል። በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። ቆይታችሁ መሰሙት ይሆናል። ሁሉ ከብደዋል። አሜሪካ እስራኤልን ማስቆም አልቻለችም። እስራኤል ሂዝቦላ የደረሱበትን አዲስ የተኩስ አቁም ስምምነት 24 ሰዓት ሳይሞላው እስራኤል በደቡብ ሊባኖስ የፈጸመችው አየር ጥቃት ብዙ ሰዎች መገደላቸውን ተገልጿል። አስቸጋሪ ሁኔታ እየተፈጠረ ነው ተብሏል። በዚህም ንዴት የተነሱ የአሜሪካው ፕሬዝዳንት ቁልፉን ጋ ነው አሉ። የአሜሪካው ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት መረጃ መሰረት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በድጋሚ የመመረጥ እድሉ ላይ ቁልፍ እኔ ጋ ነው ሲሉ ከፍተኛ ተጽዕኖ እንዳላቸው ተናግረዋል። ዘጀስት ኒውስ እንደዘገበው ከሆነ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በድጋሚ የመመረጥ እድላቸው አስተማማኝ አይደለም ብለዋል። ኔታንያሁ ቀጣይ የፖለቲካ እድልና የህልውና ጉዞ ለመወሰን ፕሬዝዳንት ዶናልድ ትራምፕ ቁልፉ ይዘዋል ማለታቸው የሊባኖስ ዘመቻ እንዲያቆሙ ጠይቀዋል። የአሜሪካው ፕሬዝዳንት ትራምፕ ለኔታንያሁ አንተ አጭበርባሪ ነህ ሲሉ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ለአንድ አማካሪያቸው ኔታንያሁ አጭበርባሪ ወይም ኮንማን ሲሉ መናገራቸው ተዘግቧል። ኮንማን ማለት ሰዎች በውሸት ወሬ በማሳመን ገንዘብ ለሚያጭበረብሩ የተሰጠ ስያሜ ነው። ይህ የትራምፕ ስድብ በስልጣን ዘመናቸው አስቀያሚ ስድባቸው ውስጥ የመጀመሪያው ነው ተብሏል። አሜሪካና ኢራን እስራኤል ከድርድር ውጭ ማድረግ እስራኤል በሊባኖስ እያካሄደች ያለው ጦርነት ስምምነቱ አካል ሆኖ መቅረቡ እስራኤል ያበሳጨ ሲሆን እስራኤል በሊባኖስ እያካሄደች ያለውን ጥቃት ባለማቆሟ የኢራንና የአሜሪካን ስምምነት አደጋ ውስጥ ወርቋል። በዚህ በተነሳ በኢራን በጋራ ጦርነት የጀመሩት አሜሪካና እስራኤል ግንኙነታቸው ግን እየሻከረ መጥተዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ለኔታንያሁ አንተ እብድ ነህ ሲሉ በባለፈው ሳምንት መናገራቸው ይታወቃል። እስራኤል በትናንትናው ዕለት በደቡብ ሊባኖስ ጥቃት በመፈጸም በአካባቢ ነዋሪዎች ላይ ለቀው እንዲወጡ ትዕዛዝ ማስተላለፋቸውን ተከትሎ ኢራን በእስራኤል ላይ ጥቃት ፈጽማለሁ፣ የሰሜን እስራኤል ዜጎች በአስቸኳይ እንዲወጡ ማሳሰባቸውንና እንዲሁም ከአሜሪካ ተደራዳሪዎች ጋር ያለው ግንኙነት አቋርጣለሁ ማለቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ወዲያውኑ ደውለው ወደ ሊባኖስ እየገሰገሰ ያለው ጦር እንዲመለስ፣ ጥቃት እንዲቆም፣ ሂዝቦላም ጥቃቱን እንዲያቆም መስማማታቸውን ገልጸው ነበር። እስራኤል ግን ጥቃቱን አላቆምም ብላለች። በሁለቱ መሪዎች የስልክ ውይይት ትራምፕ ለኔታንያሁ አንተ የማትገመት እጅግ አስቸጋሪ እብድ ሰው ነህ፣ ከእስር ቤት ያዳንኩን ነኝ፣ ሁሉም ይጠሉሃል፣ ለዚህ ምክንያት ሁሉም እስራኤል ይጠሉሃል ማለታቸውን አክሲዮን በዘገባው አመላክተዋል።
ኢራን ከአሜሪካ ጋር የገባሁበት ስምምነት አልተከበረም በሚል የሆርሙዝ ስርጥ መልሳ መዝጋቷን አስታወቀች። የኢራን ማዕከላዊ እዝ እስራኤል በደቡባዊ ሊባኖስ የምትፈጽመው ጥቃት ከአሜሪካ ጋር የተደረሰው ስምምነት የሚጥስ በመሆኑ የሆርሙዝ ስርጥ መዝጋቱን አስታውቀዋል። የኢራን አብዮታዊ ዘብ ባህር ኃይል በባህር መተላለፊያው ለሁሉም መርከቦች በመዘጋቱ ማንኛውም መርከቦች ወደ ስርጡ የሚቀርቡ ከሆነ ለአደጋ ስለሚጋለጡ መርከቦቻቸውን ከሆርሙዝ እንዲያርቁ አስጠንቅቀዋል። አብዮታዊ ዘቡ በሀገሪቱ ቴሌቪዥን ባቀረበው መግለጫ አሜሪካና ኢራን ስምምነት መረሳቸውን ተከትሎ አርብ ዕለት ሙሉ በሙሉ ለመርከቦች የተከፈተ የባህር መተላለፊያ ለሁሉም መርከቦች ተመልሶ ዝግ እንደሆነ አስታውቀዋል። ኢራን ከአሜሪካ ጋር የደረሰችው የመግባቢያ ስምምነት እስራኤል በሊባኖስ ላይ የምታካሄደውን ጥቃት እንደሚያቆም የተገለጸ ቢሆንም አሁን ጥቃቱ በመቀጠሉ ኢራን ስምምነቱ ተጥሷል በማለት የቢቢሲና አልጀዚራ ዘገባ ያመላክታል። በመሆኑም ከስምምነቱ በኋላ የመጀመሪያው ወሽመጥ በድጋሚ መዘጋት የኢራን ማዕከላዊ እዝ ማስታውቀው የኢራን ማዕከላዊ ወታደራዊ እዝ የእስራኤል ጦር ደቡብ ሊባኖስ የሰነዘረው ጥቃት ተከትሎ ባለም አቀፍ የንግድና የነዳጅ ማስተላለፊያ ቁልፍ መስመር የሆነውን የሆርሙዝ ወሽመጥ ምንም እንኳ ከአሜሪካ ጋር ስምምነት ቢደረስ ሙሉ በሙሉ መዝጋቷን አስታውቃለች። አልጀዚራ የኢራን ወታደራዊ መግለጫ ዋቢ አድርጎ እንደዘገበው ከሆነ ቴህራን ይህን አስቸኳይ እርምጃ ወሰደችው እስራኤል በሊባኖስ ላይ የፈጸመችው ጥቃት ኢራን ከአሜሪካ ጋር የደረሰችውን የስምምነት የጣሰ ነው በሚል እንደሆነ አስታውቋል። የኢራን ከፍተኛ ጥምረት ወታደራዊ እዝ በሰጠው መግለጫ የወሽመጡ መዘጋት አሜሪካና እስራኤል የገቡትን ቃል ባለማክበራቸው የተወሰደ የመጀመሪያ ምላሽ መሆኑ ነው ሲል አስታውቀዋል። ወታደራዊ እዝ አክለውም ጥቃቱ የማይቆም ከሆነ ጠላት ብለው የጠሯቸው ኃይሎች ግዴታቸውን እንዲያከብሩ ለማስገደድ በዚህ የተጨማሪም ቴህራን ጠንካራ እርምጃ እንደምትወስድ ተናግረዋል። ምንም እንኳ አሜሪካና ኢራን የቀጠናውን ጦርነት ለማቆም የተፈራረሙ የመግባቢያ ሰነድ ተከትሎ በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ተደርጎ የነበረ ቢሆን ደቡብ ሊባኖስ የተሰነዘረው ጥቃት የሰው ሕይወት የጠፋበት በመሆኑ ስምምነቱ ላይ አደጋ ጥሎታል ተብለዋል። አሜሪካና ኳታር ኢራንን ገንዘብ ለመልቀቅ ተስማሙ። ሁለቱ ሀገራት ባደረጉት ስምምነት ኢራን ለመጀመሪያ ጊዜ $6 ቢሊዮን ከኳታር ትቀበላለች ተብለዋል። ስምምነቱን ኢራን የምግብ መድኃኒትና ሌሎች ለዜጎች የሚያስፈልጉ መሰረተ ፍጆታ ለመግዛት ትጠቀምበታለች ነው የተባለው። ገንዘቡ ኢራን በነዳጅ ያገኘችውን ገቢ እንደነበር ማዕቀቡ የተጣለባት ወቅት እንዳይንቀሳቀስ ታግዶባት የቆየ መሆኑ ተገልጿል። የ2023 ፕሬዝዳንት ባይደን አስተዳደር ከደቡብ ኮሪያ ወደ ኳታር እንዲተላለፍ ካደረጉ በኋላ ሐማስ እስራኤል ቀጥታ ማድረሱን ተከትሎ ለኢራን የመስጠት ሂደቱ ተቋርጧል። አሁን የአሜሪካና የኳታር ውሳኔ ኢራን በድርድር ወቅት የታገደባት $24 ቢሊዮን እንዲለቀቅ ያቀረበችውን እቅድ አካል መሆኑ ተጠቁሟል። ምክትል ፕሬዝዳንት ሙሐመድ ጃፋር ጋምፔና አጠቃላይ ማዕቀብ የተጣለባት የኢራን ሀብት መጠን ወደ $25 ቢሊዮን እንደሚጠጋ ገልጸዋል። ምክትል ፕሬዝዳንቱ ከአሜሪካ ጋር በተደረገው ስምምነት መሰረት ማዕቀቡ የተጣለባቸው የቴህራን ሀብቶች በሂደት እንደሚለቀቁም ተናግረዋል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ሌሎች ተደራዳሪዎች ቴህራን ሀብት እንዴት እንደሚለቀቅ ከውሳኔ እንደሚደርሱ ኢራን ጋር ባደረጉት ቃለ ምልልስ ገልጸዋል። ማዕቀቡ የተጣለባቸው ኢራን ሀብቶች ሲለቀቁ መንገድ፣ አውሮፕላን ማረፊያ፣ ሌሎች መሰረተ ልማቶች በመዋል የህዝባችን ደህንነትና ምቾት ያስጠብቃል ብለዋል። አሜሪካው ፕሬዝዳንት ደግሞ የተደራደረ ተስፋ ስለቆረጥን አይደለም፣ ኢራን ነች ተስፋ የቆረጠችው አብቅቶላቸዋል ይላሉ። ኢራን ስባሪ ሳንቲም እንደማይሰጣትም ይናገራሉ። የአሜሪካው ፕሬዝዳንት ትኩረታችን ወደ ሰሜን ኮሪያ ኒኩለር ጉዳይ ጉዞ ሊሆን እንደሚችል ተናገሩ። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር ስምምነት መድረሱን ተከትለው ቀጣይ ትኩረታችን ወደ ሰሜን ኮሪያ ኒኩለር ፕሮግራም ለማዞር ማቀዳቸውን ደቡብ ኮሪያ ፕሬዝዳንት ሊ ቺዊንግ አስታውቀዋል። የፈረንሳይ ቡድን 7 ጉባኤ ላይ ትራምፕ ለሰሜን ኮሪያ ጉዳይ ትኩረት የሚሰጥበት ጊዜ ደርሷል ማለታቸውን ፕሬዝዳንት ሊ ገልጸዋል። የደቡብ ኮሪያ መሪ በበኩላቸው የፒዮንግያንግ ከሞስኮ ጋር ያለው ወታደራዊ ትብብር በማጠናከር ላይ መሆኗን ሰሜን ኮሪያ የተጣለባትን ማዕቀብ በአሁኑ ወቅት ውጤታማ እንዳልሆነ ለትራምፕ አስረድተዋል። ሰሜን ኮሪያ እንደ አውሮፓ አቆጣጠር 2019 የትራምፕና ኪም ጆንግ ኡን የሃዋይ ጉባኤ ውድቅ በኋላ የኒውክሌር አቅሟ እያሰፋች ሲሆን በቅርብም ከሩሲያና ከቻይና ያላት ዲፕሎማሲና ወታደራዊ ግንኙነት አጠናክራለች። ትራምፕ በመጀመሪያ ስልጣን ዘመናቸው ኪም ጆንግ ኡን ጋር 3 ጊዜ ቢገናኙም በተጨማሪ የመጣ ለውጥ ባይኖርም በቅርብ ጊዜ ግን ሰሜን ኮሪያ የኒውክሌር ኃይል ናት በማለት መግለጻቸውን ኪም ጋር በድጋሚ ለመገናኘት ፈቃደኛ መሆናቸው ማሳየታቸው ይታወሳል።